የስሜት ቃጠሏቸውን ጭማቂ ደጋግመው አፋጭተው ካበረዱት በኋላ እንደተቃቀፉ እንቅልፍ ጭልጥ አድርጎ እንደወሰዳቸው የጠዋቱ ብርሃን ከመኝታ ክፍሉ ላይ ሲያበራበት ሉሲ መንቃት ጀመረች። ዝልፍልፍ ብላለች። ጸጥ ካለ ብቸኛ ስፍራ ድብን ያለ እንቅልፍ መላ አካላቷን ማርኮባት ነበር። ቅፍቅፍ አድርጎ ያስተኛት ሙቀት የሚያመነጨው ከባድ ሰውነት አርክቷታል። ቀስ በቀስ ሙሉ በሙሉ ስትነቃ ደግሞ ካለፉት 2 ቀናት ጀምሮ ሲደነፋ የነበረው ማዕበል እንደነበረ ነበር። የታዘባት ያዘነባትና የሚዝትባትም መስሎ ተሰማት። በዚያ ላይ እንዳለች ደግሞ አእምሯ ይቆነጥጣት ጀመር። ከ48 ሰዓታት በፊት ወደ ቤቷ ከገባ እንግዳ ጋራ ከባሏ ቤት ውስጥ መተኛቷ የምግባር ብልሹነት፣ አመንዝራነት፣ ወራዳነት መሆኑ ይሰማት ጀመር። ያም ጉድ በአንድ ጊዜ ብቻ አላለቀም፣ ሁለተኛ ተደግሟል። ስለዚህም የህሊናዋ ስሜት በፍትወት እንደወነደደው ሰውነቷ አረካላት ብሏል። አንገቷን ከሰውየው ጉያ ቀና አድርጋ ክፍሉን ስትመለከት ደግሞ ልጇ ከአልጋው አጠገብ ቆሟል። የሌሊት ልብሱን እንደለበሰ መጫወቻውን ታቅፎ አውራ ጣቱን ጎርሶ አይኖቹን በልጥጦ ተቃቅፈው የተኙትን እናቱንና እንግዳውን ሰውዬ ይመለከታል። አዲስ ዓለም፣ አዲስ ትርኢት፣ ተአምር ስራ ሆኖበታል። እርሷም የምትናገረው ጠፍቷት አይኖቿን ብቻ ፈጠጠችበት። ሁለቱ እንደተፋጠጡ ደግሞ እንደምን አደርክ ጆ አለው ፋበር በቀስታ። ጆ ማውራ ጣቱን ከአፉ አውጥቶ እንደምን አደርክ ብሎ መለሰለትና ወጥቶ ሄደ። መናጢ የተረገመ ብላ ሉሲ አጉረመረመች። ፋበር ስሜቱ ገፋፍቶት እስቲ ብሎ መዳሰስ ሲጀምር ባክ በቃ ተወኝ አለችው እንደማፈግፈግ ብላ። ምክንያት ልጁ እኮ አይቶናል። እና ታዲያ ምን ይመጣል እንዴ? ምን ማለት ነው? ለዳዊት እኮ ሊነግረው ይችላል። ታዲያ ምን መልስ ይኖረኛል አለችው። ምንም ደንታ አይኖርሽ፣ አትጨነቂበት። ለምን አልጨነቅበትም? ጥፋቱ የራሱ ነው፣ አንቺ ስህተት የለብሽም። ምንም እንኳን ባሏ ስሜቷን ባያረካላትም ቅሉ በእርሱ ላይ እንደዚያ የመሰለ ተግባር በመፈጸሟ ህሊናዋ ወቅሷታል። ፋበር ደግሞ ከባሏ ፍቅር ሳታገኝ በመኖሯ ስህተት እንዳልሰራች ሊያሳምናት ተነስቷል። የጋብቻ ቁም ነገሩ ከምኑ ላይ ነው? ጭንቅ አላትና ነገሩ እኮ ቀላል አይሆንም አለችው። ለዚህ ጥያቄዋ መልስ ሳይሰጣት ለቀቃት። ወደ ራሷ መኝታ ቤት ገብታ ቁምሳጥን ከፍታ የዳዊትን የውስጥ ልብሶች፣ የእግር ሹራቦች፣ ሸሚዝ፣ ሹራብ፣ ሱሪና ጃኬት አውጥታ የተቀዳደዱትን ስትሰፋፋ ልጇም ከአልጋው ላይ ሆኖ በጽሞና ይመለከታታል። ልብሶቹን ይዛ ወደ ፋበር ስትሄድ እርሱም ወደ መታጠቢያ ቤት ገብቶ ኖሮ ልብሶች ከአልጋ ላይ አስቀምጬልሃለሁ ብላ ነገረችው። ልጇን ይዛ ወደ ወጥ ቤት ወረደች። ወዲያውም ቁርስ መስራት ጀመረችና ፊቱን አጥባ ጸጉሩን አበጥራ ልብሱን ቀየረችለትና ዛሬ ዝምተኛ ልጅ ሆነሃል አለችው ፈገግ ብላ። እርሱ ግን መልስ አልሰጣትም። ፋበር የዳዊትን ልብሶች ለባብሶ ወደ ወጥ ቤት ወረደ። ልክ እንደ ራሱ ቤት ባለቤትም ሆነና ከዳዊት ወንበር ላይ ሲቀመጥ ቁርሱን አቀረበችለት። የባሏን ልብስ ለብሶ ከባሏ ወንበር ላይ በመቀመጡ ሉሲ ሰውነቷን ውርር መንፈሷን ጭንቅ ሲላት ተሰማት። ሁለቱም ፊት ለፊት ተቀምጠው ቁርስ መመገብ እንደጀመሩ ታዲያ አባቴ ሞቷል እንዴ ብሎ ጆ ጠየቃቸው። ፋበር አይኖቹን አፍጥጦ ከማየት ሌላ አልተነፈሰም። ዝም በል ቂላቂል፣ ከቶም ቤት ነው ያለው አለች ሉሲ። ልጇ ግን እርሷንና መልሷን ችላ ብሎ ፋበርን እየተመለከተ የአባቴን ልብስ ለብሰሃል፣ እናቴንም ወስደህበታል፣ እንግዲህ አባቴ አንተ መሆን ነው ብሎ ጠየቀው። አየ ልጅ ነገር ጨዋታቸው እኮ ውፍ ብላ ሉሲ አጉረመረመች። የኔን ልብሶች ማታ አላየህም ብሎ ፋበር ጠየቀው። ጆ አንገቱን ደፋ ቀና አደረገለት።
እንግዲያማ የአባትህን ልብሶች የተዋስኩት የእኔ ልብሶች ስለተበላሹብኝ ነበር። የራሴ ልብሶች ሲዘጋጁልኝ ታዲያ የአባትህንም ልብሶች እመልስለታለሁ አለ ፋበር ቁርሱንና ጆን ተራ በተራ እያስተዋለ። እናቴንስ ትመልስለታለህ? አለ ጆ። እንዴታ? ዝም በልና ብላ ጆ አለች ሉሲ። ጆ ቁርሱን ከበላ በኋላ እናቱ ወደ ወጥ ቤት ወስዳ አጣጠበችውና በመስኮቱ እየተመለከተች በዚህ አየርና ማዕበል መቼም ጀልባዋ ዛሬ አትመጣም አለች። ታዲያ ተደሰትሽበት? አላት ፋበር። እኔ እንጃ ብላ ትካለችበት። ጆ ወደ ህድሞ ሲወጣ ፋበርም ገበታውን እያጸዳዳላት ዳዊት ይጎዳኛል ብለሽ ትፈሪያለሽ? ብሎ ጠየቃት። አልፈራም ብላ ራሷን አወዛወዘችለት። ስሚኝ፣ ልታገኝ የሚገባሽን ፍቅር ነፍጎሽ በመኖሩ ትተሹ ልትሄጂ ስትመኝ አልነበረም? ታዲያ አሁን የሚያሳስብሽ ምኑ ነው? አወቀ አላወቀ ምን ያደርግልሻል? አላት እያተኮረባት። ቢሆንም እኮ ባሌ እኮ ነው፣ አብረን ኖረናል። ስሜቴን ባለማብረዱ ላዋርደው አይገባኝም አለችው። ተዋረደ አልተዋረደ የራሱ ጉዳይ ነው። ወይ ካልፈታሽ ወይ ካላረካሽ ውጤቱን መቀበል የራሱ ድርሻ ነው። ስሜትሽን፣ ፍላጎትሽን የማርካት መብት እንዳለሽ አምናለሁ አላት እየፈገገላት። በራሱ ስሜት ላዋርደው እንደማይገባኝ አምናለሁ። በመሰረተ ሐሳቡ ግን ምናልባት አለችው። እሺ ገባኝ። በይ ወደ ቶም ቤት ልሂድና ባልሽን ላምጣው። ጫማዬ ሴት ነው አላት ስልችት ባለ አኳኋን ሆኖ። ከእንግዳ ማረፊያው ክፍል ነው ያለልህ። በሌ ዝናብ ልብስም ላምጣልህ ብላ ወደ መኝታ ክፍሏ ወጣች። ማለፊያ የሆነች ጃኬት ይዛለት ስትወርድ ፋበር ከባተው ለጫማ ውስጥ የተጎዳውን እግሩን ለማስገባት ሲቃስት እብጠቱ ይጎድልላል አለችው። ግን ያመኛል አለና ተነስቶ ቆመ። ጃኬቱንና የዝናብ ልብሱን ደራረበችለት። ጃኬቱ በመጠኑ ጠበብ ከማለቱ በቀር ተስማምቶታል። ወደ በሩም እያዘገሙ ሄዱና ከመካከሉ ላይ ቅፍ አድርጎ ሲስማት እርሷን በሁለት እጆቿ ጥምጥም አድርጋ ይዛ ዛሬ አደራን ቀስ ብለህ ተጠንቅቀህ ንዳሽ አለችው። ቃል ሳይተነፍስ ፈገግ ብሎ ሳም አድርጓት ወጣና በቀስታ እርምጃ ወደ ተዛነቡ ሄዶ መኪናውን አስነስቶ ለጥቂት ጊዜ አሟሙቆ አዙሯት እስኪሄድ ተመለከተችው። ከዓይኖቿ ሲሰወርባት እፎይታ ተሰማት። ግን ብቸኝነት ደግሞ ከበዳት። ወደ ውስጥ ተመልሳም ከቤቷ ዕቃዎችና ከሐሳቧ ጋር ግብ ገጠመች። አልጋዎች ማነጣጠፍ፣ ሳህኖች ማጣጠብ፣ ምሳ ማዘጋጀት እንደጀመረች አእምሮዋ ደግሞ ይቆጠቁጧት ጀመር። ስለ ወደፊቱ ኑሮዋ ማምሰልሰልም ያዘች። የአእምሮዋን ቁንጥጫ ወደፊቱ ፍላጎቷ፣ ምኞቷና እርካታዋ ልታለዝበው ሞከረች። እንደ ድሮ በቤተሰብ መካከል ለመኖር ከሰዎች ጋር መነጋገር እንደሚኖርባትም ስታስበው ደግሞ ያ ቤት የስቃይና የግዞት ቤት ሆኖ ይታያት ጀመር። ከዚያች ደሴት ከዚያም ግቢና ጎጆ የበለጠ ዓለም መኖሩ በዚያች ዕለት በይበልጥ ትዝ እያላት መጣ። አዎ ከዚያች ደሴት ውጪ ባለው ዓለም ጦርነት ተነስቶ ፍጥረቱን ሁሉ ይለበልባል። በዚያ ውስጥ ጀግኖች ይጋደላሉ። የሀገር ፍቅር ስሜት በየሀገሩ ያስተጋባል። በብዙ ሚሊዮን የሚቆጠሩ የዓለም ሕዝቦች በትርምስ ውስጥ ገብተዋል። ቢሆንም ከዚያች ደሴትና ጎጆ ወጥታ ከተማ ውስጥ መግባትና የዓለምን ጣጣ ከሌሎች ጋር ሆና መቀበል፣ ደስታውን መጋራት፣ ሙዚቃውን ማጣጣም፣ ጩኸቱንና ድብልቅልቁን መሳተፍ እንደሚገባት ተሰማት። ለጊዜው ወደ ከተማ እስክትኮበለልም ድረስ የከተማውን ቻቻታ እስክትደርስበት ድረስ ወደ ሬዲዮ ሄዳ ከፈተችው። የከተማውን ወሬ ያቀርብላት ጀመር።
ኢጣሊያ ውስጥ ስለተጀመረው ከባድ ጦርነት፣ እንግሊዝ ሀገር ውስጥ በቁጥጥር ይታደል የነበረው የእቃዎች ፍጆታ በመጠኑም ለቀቅ ስለመደረጉ፣ ለንደን ውስጥ በጩቤ ሰው የገደለው ወንጀለኛ ባለመያዙ ክትትሉ እንደቀጠለ ስለመሆኑ፣ የአሜሪካ ፕሬዝዳንት የነበሩት ሩዝቬልት ስላሰሙት ታላቅ ንግግር፣ በቲያትር ቤቶች ስለተጀመረው ትዕይንት፣ እንደዚህ የመሳሰሉትን ዜናዎች ስታዳምጥ ብቸኝነቱ በይበልጥ እየተጫጫናት በመምጣቱ እንደ መቆጣት ብላ ሬዲዮኑን አጠፋቸው። ይህ ሁሉ ነጎድጓድ ለጊዜው እንደማይመለከታት እንደማያሳስባትም ተሰማት። ያ ሁሉ ጣጣ ያለባት ዓለም የእርሷ ያለ መሆኑን ሕሊናዋ እንዲቀበላት ልታስገድደው ሞከረች። ራሷን ከዚያ ውሽንፍር ለመሰወር ወደደች። የዕለቱን ስራዋን እንዳገባደደች ደግሞ ምንም እንኳን የአየሩ ሁኔታ ያልተለወጠ ቢሆንም እንደተለመደው ከቤቷ መውጣት ፈለገች። ከወጥ ቤቱና ከእንግዳ ማረፊያው ክፍል ጣጣዋ ወደ መኝታ ክፍሏ ስትገባ ጆ ደግሞ ሰራዊት አሻንጉሊቱን ሰብስቦ እርስ በእርሱ እያተረማመሰ አንዱን ቡድን አጥቂ አንዱን ቡድን ተከላካይ አድርጎ እያዋጋቸው አገኘችው። ከዚያ አዛዥነቱና አዋጊነቱ ለይታ ሙቀቱን የሚጠብቁለትና ዝናቡን የሚከላከሉለት ልብሶች ለማልበስ በመጠኑም ሌላ ስራ ሆኖባት ነበር። ለምንድን ነው የምንሄደው? አላት ከጀመረው ጨዋታው በመቋረጡ ቅር ብሎት። ጀልባው ስትመጣ ለመቀበል። ዛሬ አትመጣም ብለሻል ነበረ? ምናልባት ብትመጣስ? ጥያቄውና ጉርምርምታው ባያበቃም አለባብሳ ራሷም ለባብሳ ይዛ ወጣች። ወጀቡ ደግሞ በርትቷል። ልጇን ሊቀማት የተነሳው መሰላትና ጠበቅ አድርጋ ልትይዘው ስትሞክር ነጥቋት ከተቋተው ውሃ ዘሎ ገባና አንቦራጨቀው። ነፋሱንና ዝናቡን እየታገሉ እንደለመዱት ከኮረብታዋ ጫፍ ሆነው ከሆዱ ውስጥ የሚነሳ ማዕበል የሚያተረማምሰውን ሰሜናዊ ባህር ዘቅዝቀው ለማየት ወደፊት አመሩና ከኮረብታዋ አናት ወጥተው ዘቅዝቀው ማተኮር ጀመሩ። ብዙም ሳይቆዩ ከባህሩ በስተዳር በኩል አንድ ጉብ ያለቃ በማዕበሉ ኃይል ሲወዛወዝ አየችው። በመጀመሪያ እንደ ማብረቅረቅ አለባት። ግን ራቅ ያለ በመሆኑ ለይታ ልታውቀው ቀርቶ እንዳውም ከነጭራሹ አይኖቿን ተጠራጠረቻቸው። እንደገና ለማየት ሞከረች፣ ግን ጠፉባት። ማዕበሉ አንዳንድ ዕቃዎችን እያቀረበ እንደገና ብቅ ጥልቅ እያደረገ የሚጫወትባት መሆኑን ስለምታውቅ ያየችው አብረቅራቂ ነገርም የባህር ሞገድ መጫወቻ መሆኑን አምና ትኩረቷን ነቀለች። የአየሩ ሁኔታ ሲሻሻልና ባህሩም ጸጥ ሲል ልጇን ይዛ ወደዚያ አካባቢ ሄዳ ያን የሚያብረቀርቅ ነገር ለማየት እንደምትችል አሰበች። ያ ኃይለኛ ማዕበል ከባህሩ ውስጥ ወይም ከአንድ አካባቢ እያዳፋ ወደዚያ የወሰደው የሚያብረቀርቅ ዕቃ ሰው ሰራሽ ይሆን ወይስ ተፈጥሮ? ያን ያህል አጉልታና ያን ህብረ ቀለም አልብሳ የፈጠረችው ይሆን? አዎ፣ በሌላ ጊዜ ትፈልገዋለች፣ ትደርስበታለችም ይሆናል። በዚህ ወሰነች። ወደ ኋላዋ ልትመለስ ስትል ደግሞ የአብርቅርቅ ነገር እንደገና ታያት። ሞገዱ ወደ ዳር እያዳፋ ቅርባ ሳያት። ለጥቂት ደቂቃዎችም ያህል ወለል ብሎ ታያት። የሚያብለጨልጭ ነገር ነበር። በጣም አተኮረችበት። መልሶ ደግሞ ጠፋባት። ቢሆንም ሐሳቧን ለወጠችና እዚያው መቆየት መረጠች። ያን አይታው የማታውቀውን ብርቅርቅ ደህና አድርጋ ልታየው ፈለገች። ማዕበሉም እየገፋ እንደሚያቀርበው ተማምናለች። ማዕበሉ ምንጊዜም ቢሆን ከአንዱ ጥግ ወደ አንዱ ጥግ፣ ከአንዱ አቅጣጫ ወደ ሌላው አቅጣጫ፣ ከአንዱ ጫፍ ወደ ሌላኛው ጫፍ፣ ከአንዱ አገር ወደ ሌላኛው አገር ማንኛውንም ነገር እያንሳፈፈ ወደየወደቦቹ ወደየጠረፎቹ እንደሚያግዝ ታውቃለች። ሌላው ቀርቶ ሰውንስ ቢሆን እንደዚሁ እያደረገ የለም? ጀልባንስ ሆነ መርከብን ከየውቅያኖሶቹ እያዳፋ አውጥቶ ከየቁጥቋጦቹ ጋር ያላትም የለም?
ያንም ብልጭልጭ አመጣላታል። ጥቂት ከታገሰችው እንደተማመነችበት ማዕበሉ ያን ብርቅርቅ ነገር ለሶስተኛ ጊዜ እየወረወረ አቀረበላት። ብልጭልጩ ተንሳፋፊ ከሐር የተሰራ ጃኬት መሆኑን ተረዳቸው። አንድ ነገር ታወሳት። እንደዚያ የመሰለ ወይም ከሐር የተሰራ ጃኬት ትላንትና ሄነሪ ለብሶ ነበር። ከዳዊት ጋር ከቤት የወጣው ወደ ቤትም ሲመለስ አልወሰደውም። ታዲያ ወደ ባህር ወርውሮት ይሆን? ለምን ብሎ ሁኔታው አስቸገራት። የማዕበሉ ግፊት ቀጠለ። ያን ተንሳፋፊ ነገርም ወደ ዳር ወረወረው። ሉሲ እየቀረበች ተመለከተችው። ያ ብርቅርቅ ጃኬት ብቻውን አልነበረም። በውስጡ ሰው አለበት። ማን ይሆን? ከየት የመጣ ሲሆን? ጀልባው የተሰባበረችበት አሳ አጥማጅ ይሆን? ሉሲ ፍርሃት ያንቀጠቅጣት ጀመር። ቢሆንም ቀርባ ለማየት ፈለገች። ምናልባትም ሕይወት ያልተለየችው መንገደኛ ይሆናል ብላ አሰበችና እዚሁ ቆየኝ እንዳትንቀሳቀስ ብላ ከጆ ላይ ጮኸችበትና ወደ ብርቅርቁ ሮጠች። ጆ እያለቀሰ ሲከተላት ሰማችና እንደገና ወደ ኋላዋ እየሮጠች ተመልሳ አንተ ቅልብልብ እዚህ ጠብቀኝ አላልኩም ብላ ተቆጣችውና ያን አብረቅራቂ ጃኬት እንደገና ተመለከተችው። ማዕበሉ እንደገና እንደሚወስደው ገመተችና ልጇን ታቅፋ ወደ ባህሩ ዳር ወረደች። ቀስ እያለች ቀረበችው። ማዕበሉም አልወሰደባትም። ተጠጋችው። ሰው መሆኑን አረጋገጠች። ግን መልኩን መለየት አልቻለችም። በባህር ላይ ብዙ ጊዜ በመቆየቱ ያለመጠን አብጧል። ብቻ መላ ሰውነቷ በድንጋጤ መርበትበት ጀምሯል። የልቧ ትርታ ወደ መቆሙ ተቃርቧል። ሰውየው ሕይወት እንደሌለው አረጋገጠች። ግን ጎትታ ልታወጣው እንደማይቻላት ተረዳችና ወደ ኋላዋ ልትመለስ ፈለገች። ግን አንዳች ኃይል ገትሯ ቆያት። የዚያ ሰውዬ መልኩ፣ ጃኬቱ እንደ ሐውልት ከፊቷ ተደቀነባት። ተጨነቀች። የምትይዘውን የምትሆነውን አጣች። ወደ ኋላ የመመለሱን ምኞቷን ተወት አድርጋ ወደፊት ቀስ እያለች ወደ ሬሳው ተጠጋች። ደህና አድርጋ ማስተዋለችው። መላ አካላቷ ደነዘዘ። ከበረዶ ቁልል እንደወደቀች ሆኖ ተሰማት። በርከክ ብላ ተኮረችበትና ዳዊት ነው? ሊሆን አይችልም፣ አይደረግም፣ አይሆንም አለች በለሆሳስ አነጋገር። ደመነብሷን ወደ ባህሩ ደርዝ ገባች። ውሃው እስከ ጉልበቷ ዋጣት። ጆ በክንዷ ላይ እንደሆነ ሬሳውን ለማየት ሲያሰግ ፊትን መልስ እንዳታየው ብላጮችና አንገቱን ወደ ኋላው መለሰችው። ከሬሳው አጠገብ ደረሰች። በርከክ ብላ በእጇ ነካችው። ያለ ጥርጥር ዳዊት መሆኑን አወቀች። ጃኬቱን ጎተት አድርጋ ጉልበቶቹን አየች። እርሱ ሞቶላት ነጻ ብትሆን አንዳንድ ጊዜ ስትመኘው የነበረው ትዝ አላት። ግን በዚህ አይነት ሁኔታ የመሞቱ ነገር ከፍተኛ ጭንቀትን ለቀቀባት። እያደር እየዋለ ጉዷ መውጣቱ የማይቀር ነው። በእርሷ መንዝራነት የተነሳ የእርሱ መገደል ሕይወቷን ሲያጨልምባት ታወቃት። መራር ሐዘን፣ ፍርሃት፣ እፎይታ፣ ሰቀቀን አዋከቧት። ልክ ከዛፍ ላይ ቁጭ ብድግ እያሉ እንደሚንጫጩ ወፎች ከጭንቅላቷ ውስጥም የጭንቀት ጫጫታ አዋከባት። መንቀሳቀሱን ረስታው እንደ ተንበረከከች ቆየች። ከዚያ ቦታ መለየቱን ጠላቸው። በመካከሉ ማዕበሉ ያነጎደው ውሃ በድንገት ደረሰና ለበሳት። ተከታዩ ማስገምግሙ ሲመጣባት አየችና ተነስታ ቆመች። ያ ታላቅ ባህር በሽርሙጥናዋ ተቆጥቶ ሊያሰምጣት እንደተነሳሳባት አምና ልጇን እንደታቀፈች ወደ ኋላዋ መሸሽ ጀመረች። ወደ ኋላዋም ዘወር ሳትል ወደ ቁብታው ጫፍ ወጣች። ከቤቷ ትይዩ ስትደርስ ደግሞ መኪናዋን ከበሩ ላይ ቆማ አየቻት። አዎ ፋበር ወደ ቤት ተመልሷል። ገባት።
ትንፋሿ እየተናነቃት እንባዋ ከዝናቡ ጋር ተጋግዞ ጉንጮቿን እያራሳት ጉልበቷ እጥፍ ዘርጋ እያለባት ልጇን እንደታቀፈች ቤቷ ደረሰች። ሐዘኗን ለፋበር ነግራ እንዲያጽናናት በእቅፉም አሙቆ እንዲያጫውታት ፈልጋ ነበር። በወጥ ቤቷ በኩል ገብታ ልጇን ከወለሉ ላይ ዘጭ አድርጋ ልብሶቿን ማወላለቅ እንደጀመረች ወዲያው በድንገት ዳዊት ከቶም ቤት መቆየት ፈልጎ ዛሬም ቀርቶልሻል አላት ፋበር ብቅ ብሎ። ትክ ብላ ተመለከተችው። አንድ እውነት ተገለጸላት። ባሏን ፋበር እንደገደለው አመነችበት። መላ አካላቷን አንዳች ነገር ወረራት። ሆዷን አቅለሸለሻት። ከደቂቃም በኋላ ምክንያቱንም ተረዳችው። የተሰባበረችው ጀልባ ከነ ምክንያቷ፣ ከጉያው ሊያርቀው የማይፈልገው በልዩ ቅርጽ የተሰራው ጩቤው፣ የመኪናዋ መጋጨት፣ ለንደን ውስጥ በጩቤ ሰው የገደለው ወንጀለኛ ታሪክ፣ ሁሉም ተራ በተራ በጭንቅላቷ ውስጥ እየገቡ ሊያፈነዷት ተቃረቡ። ሰውነቷ ተለዋወጠባት። ምን ያስደንቅሻል አለና ፋበር ፈገግታውን አሳያትና ቀጠል አድርጎም ብዙ ስራ እንዳለባቸው ነገረኝ። እኔም ወደዚህ እንዲመጣብን ስላልፈለኩ አልጠበቅኩትም፣ ቸኩዬ መጣሁ አላት። መልስ አልሰጠችውም። ወደ ቶም ብትሄድ ፖሊሶች እስኪደርሱላት ድረስ ራሷንና ልጇን ሊጠብቃቸው እንደሚችል አመነችበት። አዎ ከዚህ ነፍሰ ገዳይ ይታደገኛል፣ ጠመንጃና ውሻም አለው ብላ ተስፋ አደረገች። ፍርሃቷን ደግሞ መሪር ሐዘን ሲያለብሰው ተሰማት። በፋበር ላይ አድሮባት የነበረው ፍቅርና ስሜት ሲበከልባት እጅግ አዘነች። የዚያ ግዙፍ ሰውዬ ሰውነትና ስሜት ልበ ልቦናዋን ሰልቧት ለዘለቄታ ጓደኝነት ተመኝታው ነበር። በዚያች ሰዓት ግን የፍቅር ባለቤት ሳይሆን ሰው በላ መስሎ ታያት። ባሏን ገድሎ ባህር ውስጥ ወርውሮ ውሸት የሚያፈልቅ በንጹህ ስሜት ላይ የሚያላግጥ ወንጀለኛ መሆኑን ተረዳችው። ከዚያ ክፉ አውሬ ጋር በአንድ ቤት ውስጥ መቀመጡ ቀፈፋት። ስለዚህ ልጇን አለባብሳ ታቅፋ ወጣችና ከመኪና ውስጥ ገብታ ከጎኗ አስቀምጣ ሞተሩን ማስነሳት እንደጀመረች ፋበር የዳዊትን ጠመንጃ ይዞ ወጣና ከአጠገቧ ቆሞ የት ልትሄጂ ነው ብሎ አፈጠጠባት። እንደገና ፍርሃት ተናነቃት። በመጀመሪያ ነገር ከመኪናው ውስጥ ይቀመጥ የነበረውን ጠመንጃ ወደ ቤት ለምን አስገባው? ምን ቢያስብ ነው ብላ ተጨነቀች። ቀጥሎ ደግሞ ጥያቄውን ችላ ብላ መኪናውን ብታንቀሳቅስ እንደሚተኩስባት ልጇንም እንደሚቀጭባት ገመተች። መኪናዋን ከስፍራው አላቆማት ነው አለችው። ታዲያ ልጁ ምን ያደርግልሻል? የእርሱን እርዳታ ያስፈልግሻል ብሎ ጠየቃት እንዳፈጠጠ። አታስቸግረኝ እባክህ፣ ልጁን ላጽናናው ብዬ ነው አለችው። ምን ቸገረኝ እንደማለት ብሎ ወደ ቤት ተመለሰላት። አተኩራ ተመለከተችው። የባሏን ልብስ ለብሶ የባሏን ጠመንጃ ይዞ በቤቷ ውስጥ በነጻነቷ ሲያዝበት ደነቃት። መኪናውን ባንቀሳቅስ በእርግጥም ይተኩስብኝ ይሆን ብላ ተጨነቀች። አዎ ጨካኝ ነውና አይመረኝም ብላ አመነች። መኪናዋን ከቦታዋ አቁማ እንደተለመደው ቁልፉን ከላዩ ላይ እንደተሰካ ልጇን ይዛ ወደ ቤቷ ገባች። ያን ሰውዬ ምን ብላ እንደምታነጋግረው መላው ጠፍቷታል። እንደምን ብላ አብራው እንደምትቀመጥም ቸግሯታል። ምን ልትሰራ እንደምትችልም መገመት እንኳን አልቻለችም። የሰራውን ወንጀል ያወቀችበት መሆኗን እንዳወቀባት ምን ማድረግ እንደሚቻላትም አሳስቧታል። ያውም ባይጠረጥራት አይደል። ከዚያች ደቂቃ ጀምራ ለወደፊቱ ምን ማድረግ እንደምትችል እቅድና ሐሳብ ባይኖራትም ወደ ታዛው የሚያስወጣውን በር ከፍታተውችው።
ስማኝ፣ ቁጥር 1 የተባለው ደሴት ያ ነው ብሎ የመርከቢቱን ካፒቴን ከሩቅ መመልከቻ መነጽሩን አነጻጸረባት። ቢሆንም የዝናቡና የጭጋጉ ሁኔታ የሚታይ ነገር ከለለው። በዚህም ጊዜ የሽርሽር ቦታ እንኳን አትመስልም፣ የጨፈገጋት ደሴት ናት። ታዲያ ምን ማድረግ እንችላለን ጌታዬ? የተራቆተች ናት። ቁጥር 1 ያለውን ሰው እየጠየቀው። ካፒቴኑ በባህር ኃይል ውስጥ በእድሜያቸው ገፋ ካሉት መኮንኖች አንዱ ነበር። በአንደኛው የዓለም ጦርነት ጊዜም በባህር ኃይል ባልደረባነቱ ዘምቶ ከጀርመኖች ጋር ተዋግቷል። ታዲያ በዚያች ደሴት ይኖራል ተብሎ የሚፈለገውን ሰላይ ለማነቅ ለተጀመረው አሰሳ ያን አስቸጋሪ የነበረ የአየር ሁኔታ ሊቋቋመው እንደሚችል ታምኖበት ነበር የተላከው። በእርግጥም እንደተባለው በዚያች እንደርሱ ጠና ያለ ዕድሜ በነበራት የጦር መርከቡ የባህሩን ሞገድ እያቆራረጠ በደሴቷ አናት በኩል ደረሰና አሁን እንግዲህ ይኸውና ደርሰንበታል። ቀጥለንስ ምንድን ነው የምናደርገው? ብለው ሰላዩን ለማነቅ ተመድቦ ከአጠገቡ ተቀምጦ የነበረውን ወጣት በአክብሮት ጠየቀው። ስሙም ባለማወቁ ቁጥር 1 የሚል ቅጽል ስም አውጥቶለታል። ደሴቷን ዙራት አለው ቁጥር 1። እሺ ጌታዬ። እና የጀርመን ጠላቂ መርከቦችም ተመልከት። በዚህ አይነት አስቸጋሪ የአየር ሁኔታ እነርሱን እንኳን ለማየት ያስቸግራል። ልናያቸው የምንችለው በሩቅ ብቅ ጥልቅ ያሉልን እንደሆነ ነው ጌታዬ ብሎ ካፒቴኑ እንደገና የሩቅ መመልከቻ መነጽሩን ሲያስተካክል ቆየና ይህ ከባድ አየር ዛሬ ሌሊት ሊቃለል ይችላል። ስለዚህ ነገ የተሻለ እይታ ልናገኝ እንችላለን አለ። እርግጠኛ ነህ? በጣም እንጂ። በምን ዘዴ ደረስክበት? ከአየር ጥናት ውጤታችን ነዋ። የሰላዩ አናቂ በተሰጠው ትዕዛዝ መሰረት ካፒቴኑ ወደ ደሴቷ እየተቃረበ በመነጽሩ አተኮረባት። ከደሴቷ በስተ ምስራቅ በኩል አንዲት ጎጆ ተመለከተ። ቀጥሎም ከቤቷ ውጪ ተተክለው የነበሩ የሬዲዮ መልእክት ማስተላለፊያና መቀበያ ረዣዥም ዘንጎች ከትኩረት ውስጥ ገቡለት። ስማ ስፖርክ፣ እስቲ ከዚያች ጎጆ ውስጥ ያለውን ሬዲዮ በአየር ኃይሉ የመገናኛ ሞገድ ለማነጋገር ሞክር ብሎ ካፒቴኑ የመርከቧን የሬዲዮ ሰራተኛ አዘዘው። ከደቂቃዎች ሙከራ በኋላ ሰራተኛው በጎጆ ውስጥ ባለው ሬዲዮ መልስ የሚሰጥ የለም ጌታዬ ብሎ ነገረው። በልቶ ይህን ያህልም አስፈላጊ አይደለም ብሎ ካፒቴኑ ከማዕበሉ ጋር መርከቡን እየታገለ ዑደቱን ቀጠለ። ያቺ ተዋጊ መርከብ ደሴቷን እየዞረች የአንሾተላይ ሰላይ ለመውሰድ ይመጡ ይሆናል ተብለው የተጠረጠሩትን የጀርመን መርከቦችና ሰላዩን በመፈለግ ላይ በነበረች ሰዓት ደግሞ በአበርዲን ከተማ የባህር ጠረፍ ለተመሳሳዩ ግዳጅ ተሰማርተው የነበሩ ጠረፍ ጠባቂዎች በአንድ ቦታ ተከማችተው ሳንቲሞች ለመለቃቀም ቁማር ይጫወቱ ነበር። ለመሆኑስ ይህ በጥብቅ የሚፈለግ ሰውዬ ምን የሰራ ነው? ከዳተኛ ይሆን? ለመሆኑስ እኛ ምን አገባን? የሚመለከታቸው ፖሊሶችን ነው ብሎ ስሚዝ ጨዋታውን ማስተባበር ቀጠለ። ያመለጠ የጦር ምርኮኛ ነው አለ ስሊም። ወደ ማዕበል ደሴት የተላከችው መርከብስ የትኛይቱ ናት? አለና ስሚዝ ጠየቀ። ዕቃ መላላሽ ብጤ ናት አለ አንዱ። አዎ ወደዚያች ሄዳ መመለስ የምትችል እንደዚያ የመሳሰለች መርከብ ናት። ታዲያ ለዚህማ ያንኑ በየጊዜው የሚመላለሰውን ቻርልስን ለምን አይጠብቁትም ነበር? እኛስ እዚህ ተሰብስበን ለምን እንጉላላለን? ወይ የተሻለ መርከብ ፈልከው ይላኩ አለ አንዱ ከጨዋታው ላይ ልቡን ሰቅሎ። ያም ሆነ መቼም ሰውየውን አንይዘውምና ብሎ ስሊም ካርታውን አተረማመሰው። ማዕበሉ ሲረጋጋ ከኛ ቀድሞ በባህሩ ስር ብቅ ጥልቅ የሚሉት መቼም ጀርመኖች ይሆናሉ። እኛስ ታዲያ ደሴቷን ቀድመን ልንይዛት አንችል ይሆን? አለ ስሊም። ታዲያ ምንድነው የምናደርገው? ለምን እንደዚህ እንዲሆን ይደረጋል? አለ ስሚዝ እያሾፈ። ምክንያቱማ ትዕዛዙን የሚሰጡት ሰዎች ጭንቅላት እንዳንተ ጭንቅላት በትክክል ማሰብ የማይችልላቸው ስለሆነ ነዋ። በሉ አሁን ከጨዋታችን ላይ እናተኩር አለ ሌላው። ጠረፍ ጠባቂዎቹ በዚያ ሁኔታ ላይ በነበሩበት ወቅት ደግሞ በአየር ኃይሉ በኩል ሌላ ዝግጅት በማካሄድ ላይ ነበር። የበራሪ ቡድን መሪ የነበረው ፑተርኪን አባሎቹን በክፍሉ ሰብስቦ በግድግዳው ላይ ከተሰቀለው ካርታ ላይ ያመለከተ በሶስት ምድብ እየተመደብን በረራውን እንጀምራለን።
የአየሩ ሁኔታ እንደተሻሻለ የመጀመሪያው ቡድን ይነሳል። ኢላማችንም ይህች ደሴት ናት። የማዕበል ደሴት ትባላለች። ከደሴቷ አናት ላይ እንደደረስን ዝቅ ብለን በአካባቢዋ የጀርመን ጠላቂ መርከቦችን እንፈልጋለን። በደሴቷና በአካባቢዋ ዑደት የምናደርገው ለ20 ደቂቃዎች ነው። የመጀመሪያዎቹ በራሪዎች አሰሳውን ፈጽመው ወደ ሰፈር እንደተመለሱም ሁለተኛው ቡድን ይጀምራል እና እንደዚህ እያደረግን እንቀጥላለን። ጥያቄስ ያለው አለ? ብሎ አብራሪዎቹን ተራ በተራ ተመለከታቸው። ጥያቄ አለኝ ጌቴ ብሎ አንዱ አብራሪ ጣቱን ቀሰረ። ቀጥል። የጀርመኖቹ መርከብ ብናገኝስ ምንድነው የምናደርገው? አለው። ይህማ ምን ያጠያይቃል? ደብድቧቸዋ። ግን እኮ በራሪ ተዋጊዎች ነን ጌቴ። ጠላቂ መርከቦችን ለማደንና ለመደብደብ ወይም ለመግታት የሚቻለን አይመስለኝም። ይህ ተግባር የባህር ኃይሉ ድርሻ አይመስሎትም? አለ ጠያቂው። ነው ብሎ ፑተርኪን የለበጣ ፈገግታ አሳያቸውና ገለጻውን በመቀጠል ሰማችሁ ጎበዝ፣ ጦርነቱን ለማሸነፍ የሚያስችል የተሻለ ዘዴ ያለን የምትሉ ካላችሁማ ለንደን ውስጥ በደቡባዊ ምዕራብ ቁጥር 1 ጎዳና ለሚገኙት ጠቅላይ ሚኒስትር ዊንስተን ቸርችል በቀጥታ ልትጽፉ ትችላላችሁ። ለአሁኑ ግን ለእኔ የምታቀርቡት ጥያቄ ወይም ትችት ካላችሁ ቀጥሉ አለና አንድ በአንድ ተመለከታቸው። ጥያቄም ሆነ ትችት አልነበረም። ፕሮፌሰር ጎዲልማን በሰጡት ትዕዛዝ መሰረት ብሎጅ ወደ አየር ኃይሉ ሰፈር ሄደ። የአብራሪዎቹ ማረፊያ በሆነው ክፍል ምቹ ወንበር ላይ ተቀምጦ ግር ብሎ ነዶ የነበረውን እሳት እየሞቀ አባላቱ የሚያደርጉትን እንቅስቃሴና ጭውውት ይከታተላል። ጦርነቱ ልዩ ችሎታና ስነ ስርዓት ያላቸው አብራሪዎች ሳያገኝም እንዳልቀረ ይገምታል። በእውነትም ያ ጦርነት በእንግሊዝ አየር ኃይል አብራሪዎች መካከል ልዩ የሆነ ባህሪ ያወረሳቸው ነበሩ። ሁሉም ሲቃ የሚተናነቃቸው ሆነዋል። በየዕለቱ የሚያጋጥማቸው ከባድ ትርኢት የፈጠረባቸው ባህሪም ሳይሆን አልቀረም። በአየር ላይ እንዳሉ እየነደዱ መሞት የየዕለቱ አጋጣሚያቸው ከሆነ ቆይቷል። ይህም ሁኔታ ራሱ ጠጭነት፣ ዝለት፣ ግዴለሽነት ፈጥሮባቸዋል። ገና በትምህርት ቤት በነበሩበት ጊዜ ከደም ስሮቻቸው ጋር እንዲዋሃድ በየልቦናቸው እንዲያምኑበት ተደርጎ የተሰጣቸው የሀገር ፍቅር ትምህርት በዚያ ቀውጢ ጊዜ በይበልጥ ሊዳብር የቻለበት ሁኔታ ፈጥሮላቸዋል። ጦርነቱ አውሮፕላን ጋር እንዲተናነቁ ከማስገደዱም ሌላ በመካኒክነቱም ጭምር ችሎታውን እንዲያዳብሩ ምክንያት ሆኗቸዋል። ታዲያ ቢጠጡም ቢታክቱም ግዴለሽነቱ ቢጫጫናቸውም በአስተሳሰባቸውና በቆራጥነታቸው አስተማማኝ ሆነዋል። ብሎጅ በዚያ የእነርሱ ማረፊያ በሆነው ክፍል ተቀምጦ የእነርሱን ሁኔታ በሚያጠናበት ደቂቃም ያ በፖሊስ ጣቢያው ውስጥ በስህተት የተደበደበው እስረኛ ትዝ አለውና መቼስ ምን ይደረጋል፣ የጦርነት ጊዜ ነው፣ በሁላችንም ላይ ሊደርስ የሚችል ጉዳይ ነው ብሎ አጉረመረመና ትኩረቱን ወደ አብራሪዎቹ እንቅስቃሴ መለሰው። አንዳንዶቹ እንደሱ ይተክዛሉ፣ ይስለመለማሉ። አንዳንዶቹ መጽሐፍ ያነባሉ። የጠረጴዛ ቴኒስ የሚጫወቱም ነበሩ። አንዱ ደግሞ የሩሲያ ቋንቋ ያጠናል። ብሎጅ አይኖቹን ጭፍን ክድን እያደረገ ክፍሉን በሚመለከትበት ሰዓት ደግሞ አንድ በዕድሜው ጠና ያለ የአየር ኃይል መኮንን ከውጭ ገባና በቀጥታ ወደ እርሱ ጠጋ ብሎ ብሎጅ የምትባለው የወንጀል ምርመራ ተቆጣጣሪ አንተ ነህ? ብሎ ጠየቀው። አዎ እኔ ነኝ። ግሩም ነው። አንተን አሳፍሬ እንዲሄድ የተመደብኩልህ እኔ ነኝ። ቻርልስ ካልደር እባላለሁ አለው። ማለፊያ ነዋ አለና ብሎጅ ሰላምታ ሰጠው። አውሮፕላኗ ተዘጋጅታለች። ሞተሯም ሁለመናዋም በጥሩ ሁኔታ ላይ ነው። ለባህርና ለመሬት አዳኝነቱ ምቹ ናት። አንተም ተረድተኸው ይሆናል አለው። አዎ ልክ ነህ። ጥሩ ነው።
የማርፈው ከባህር ላይ ነው። አንተንም በትንሽ ተንሳፋፊ አሳፍረን ወደ ደሴቷ እንልካለን። ገባህ? አለው። እና ካረፋችሁበት ቦታ ሆናችሁ ትጠብቁኛላችሁ? እንዴታ! ግን ጭጋጉ እስኪገፍልን እዚሁ እንዳለን እንጠብቃለን። ጥሩ ነው። እንግዲያው ስማኝ ቻርልስ፣ ይህን ሾተ ላይ ሰውዬ ሳባረር 6 ቀንና ሌሊት እንቅልፍ አልጠገብኩም። እንግዲህ እዚህ የምንቆይ ከሆነና ይህን እድል ካገኘው ለጥቂት ጊዜ ሸለብ ብል ትፈቅድልኛለህ? አለ ብሉጅ። በደስታ ነዋ። ቀጥል። እኔም እዚህ ሆኜ ችሎታዬን በመጠኑ ላዳብር አለና ብሉጅም ወደ ኋላው ለጠጥ ብሎ አይኖቹን ጨፈነ። ፕሮፌሰር ጎዲልማንና ኮሎኔል ቴሪ ጎን ለጎን ተቀምጠው ከፊታቸው ካርታ ዘርግተው ይወያያሉ። ጠንከር ያለ ክርክርም ነበረበት። እንግዲህ ልንሰራው ከምንችለው በላይ የምናስበውም ያለን አይመስለኝም ሲሉ ፕሮፌሰሩ ይህን ብለኸኛል። ሌላስ? አለ ኮሎኔሉ። መቼም የባህርና የአየር ኃይሎቻችንን አዝምተናል። ስለዚህ የጀርመን ጠላቂ መርከብ ሰላዩን ልትወስድ በዚህ ግድም ብቅ ካለች ድምጥ ማጧ ይጠፋል አሉ ፕሮፌሰሩ። ለመሆኑስ በዚያ ግድም ታይታለች? መርከባችን የተላኩትን ሰዎች በደሴቷ ዳር ታወርዳለች። የአየር ኃይላችን አውሮፕላንም ብሎጅን በልዩ ማንሳፈፊያ መሳሪያቸው ወደዚያ ይልከዋል። ጠረፍ ጠባቂዎቻችንም የባህሩን አካባቢ በቅርብ ሆነ ያተክሩበታል አሉት። ቢሆኑም ቅሉ አንዳቸውም ቢሆኑ ከቦታው ፈጥነው ለመድረስ እርግጠኞች አልሆኑ አለ ኮሎኔሉ። ልክ ነህ፣ ይገባኛል። ግን እኮ ልናደርገው የሚገባንስ ይህንኑ ብቻ ነው አሉ ፕሮፌሰር በተጨነቀ ስሜት ተውጠው። በደሴቷ ላይ ስለሚኖሩት ሰዎችስ የታወቀ ነገር አግኝተሃል? አለ ኮሎኔሉ። አዎ አግኝቻለሁ። በደሴቷ ላይ ያሉት 2 ቤቶች ብቻ ናቸው። በአንደኛው ቤት በግ አርቢው ከነባለቤቱ ይኖራሉ። ሕፃን ልጅም አላቸው። በሁለተኛው ቤት ደግሞ በግ ጠባቂው ሽማግሌ ይኖራል። እርሱም ከአየር ኃይላችን መቆጣጠሪያ ክፍል ጋር የሚነጋገርበት ሬዲዮ አለው። ግን በሬዲዮ ልናገኘው አልቻልንም። ምናልባት በመሸምገሉ መሳሪያውንም ነቃቅሎት ይሆናል አሉ ፕሮፌሰሩ። በግ አርቢ ያልከው ሰውዬ ይልቅ ጠቃሚያችን ሊሆን ይችል ይሆናል። ጠንቃቃ ሰው ከሆነ ያን ሰላይህን ሊያንቀልንም ይችል ይሆናል አለ ኮሎኔል። አይ ለዚህ አይነት ግዳጅ የሚውል እንኳን አይደለም። በተሽከርካሪ ወንበር የሚንቀሳቀስ ምስኪን ነው አሉ ፕሮፌሰር። እንግዲያማ ምንም ተስፋ የለንም አለ ኮሎኔል። አይደለም፣ ዳይናድል ያችን ደሴት ተማጽኖ ያልጠበቀው አጋጣሚ አግኝቶት ሊሆን ይችላል አሉ ፕሮፌሰሩ።